تقبل الله منا ومنكم عيد مبارك علينا وعليكم عيد مبارك عيد. السلام عليكم ورحمة الله وبركاته. አበይ ለአረፋ ሙሊ ቦገሬት አጀጀም እንኳን ለአረፋ በዓል በሰላም አደረሳችሁ። ዛሬ እንግዲህ በአረፋ ዋዜማ በስልጤ ዞን አልቾሪሮ ወረዳ ተገኝተናል። በአንድ ነዋሪ ቤት ማለት ነው። በአረፋ ዋዜማ ማለትም በሴቶች አረፋ ቀን እናቶችና ልጃገረዶች ምን እያደረጉ ይውላሉ የሚለውን በደንብ የሚያስቃኘን ቆይታ ነው የሚኖረን። በዚህ ቀን እንግዲህ የተለያዩ ባህላዊ ምግቦችን እያዘጋጀን ቤትን እያስዋብን እንዲሁ ደግሞ ለቀጣዩ የአረፋ ዕለት ወይም ደግሞ ለዋና የአረፋ ቀን ምን ይደረጋል የሚለውን በደንብ እያጫወቱን አብረናቸው ቆይታ እናደርጋለን ከነዚህ ልጃገረዶችና እህቶች ጋር እናቶች ጋር ማለት ነው። አብራችሁን ቆይታችሁን እንድታደርጉ የአክብሮት ግብዣችን ነው። እንደዚህ እንግዲህ በስልጤ ማሽን ያስጌጠችን ደግሞ ሮሻን ኮሌክሽን ናት። እጅግ አድርገን እናመሰግናለን። ሌሎች ፕሮግራሞችን ለመከታተል እንግዲህ አብራችሁን ቆይታችሁን እንድታደርጉ ከወዲሁ እንጋብዛለን። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። እንዴት ነሽ? አልሐምዱሊላህ። تقبل الله منا ومنكم عيد مبارك علينا. ሰላም ስምሽን ማን ልበል? ሳረት እባላለሁ። እሺ፣ የዚህ አካባቢ ነው ተወላጅ ነኝ። እሺ፣ ስለዚህ ዛሬ የሴቶች አረፋ ቀን ነው። ከዛ በፊት ግን በጧት ተነስተው ሴቶች የሚያደርጉትን ነገር ነው የምናየው። እንግዲህ አሁን ጧት ነው የመጀመሪያው ስራ የሚሆነው በእናንተ ማህበረሰብ ዘንድ የአረፋ ዋዜማዎች ላይ የሚሰራ ስራ ምንድነው? አሁን እንደማየው ይሄን ነገር እነዚህ ልጃገረዶች ናቸው። ልጃገረዶች አሁን ለአረፋ በዓል ቀለም ይቀባሉ ማለት ነው። ባህላዊ ቀለም ነው። እዚች ጋር እንደምታየው ከላይ ብትጀምሪ አሁን እዚህ ጥቁር ነው። ከታች ብንጀምር ጥቁሩ የመጣንበት መንገድ ነው የሚያሳየው። የመጣንበት መንገድ ማለት በፊት መንገድ አልነበረ፣ ውሃ አልነበረ፣ መብራት፣ ትምህርት የሚለው ነገር ያልነበረበት ነው። ከዛ በመቀጠል ደግሞ ይሄ ቀዩ ያንን እንደ ምንድነው ጥቁር አሁን ብዙ ጊዜ ጨለማ ነው የሚገልጸው ይባላል። ያ ጊዜ ጨለማ ነበር። ያ ጊዜ ጨለማ ነው። አሁን ደግሞ የምንመጣበትን መንገድ ይነግራል። ሌላኛው ቀለም ደግሞ ይሄ ነበርንበት የበፊቱ ነው ማለት ነው። ይሄ ደግሞ ሲቀጥል የመጣንበት በትግል እንደመጣን ይሄ ቀዩ የሚያሳየው ኖራ ይባላል። ይሄ ተቆፍሮ የሚመጣ ቀለም ነው። ይሄ ደግሞ ከድንጋይ ወይም ከሰል ስንል አሁን ምጣዱን አይተሻላ እዚች ጋር እሱን እንደዚህ እንትን እያሉ ነው የሚቀቡት። እዚች ጋር እያደሱ ነው ማለት ነው። በፊትም የተቀባውን በዓል ሲሆን ደግሞ ምን ያደርጋሉ ማለት ነው? እንዳዲስ ያድሱታል ማለት ነው። ጥቁሯን ቅድሜ እንደነገርኩሽ ጥቁር የበፊቱ የነበርንበት ነው፣ ጨለማ ማለት ነው። ከዛ በኋላ የመጣንበት አለ። እቺን ቀይዋን ትሄጃለሽ ማለት ነው። እነዚህ ቀይዋ ትግል አድርገን የመጣንበት ማንነታችንን ያገኘንበት ወይም በአፋችን መናገር የጀመርንበት የስልጤ ብሔር ብሔረሰብ በቋንቋ መናገር የራሱን በራሱ የማስተዳደር የተለያዩ ነገሮችን በቃ እንደ አዲስ የጀመረበት እንደማለት። ስለዚህ ከዚህ ከጨለማው ዘመን ወደ ጥሩ ተስፋ ወደ ብሩህ ነገር ተሸጋገርን ነው በማለት እንትን የምንለው የምንገልጸው። እነዚህ ቀለም ሁሉም ቤቶች ላይ ታያቸዋለሽ። ሁሉም ቤቶች አይተሽ ከሆነ ውጭ ላይም በተለያየ ቦታ ታያለሽ። ሁሉም ሰው የሚቀባው እንደዚህ አይነት ቀለም ነው ማለት ነው። ከዛ በመቀጠል ደግሞ ነጯ ሰላምን በሰላም አብሮ መኖርን ሰላምን የሚገልጽ እንደማለት ነው። እንደማንኛውም ቀለም ይሄም ከምድር ተቆፍሮ የሚወጣ ነጭ ኖራ ነው ማለት ነው። እቺኛዋ ኖራ አልሽኝ ከምድር ተቆፍራ የምትወጣው። ይሄኛውስ እቺም ናዞ ተብላ የምትጠራው ናት ማለት ነው። የብሔረሰቡ አካባቢ ላይ የምትገኝ ነው። ከአፈር ነው። አሁን ከምድር ተቆፍረሽ አምጥተሽ ነው እንትን የምትይው አፈር ናት። ስለዚህ በእነዚህ ልክ ነው የሚገለጸው ማለት ነው እንትናቸው። አሁን ሴቶች ልጃገረዶች በአረፋ በዓል ጊዜ አብረው ነው አንድ ብቻ ሳይሆን ብዙ ልጃገረዶች ሆነው ነው በቃ ስራቸው ይሄ ነው የልጃገረዶች ማለት ነው። ልጃገረዶች ስራ ቤት ማስዋብ፣ ቤት እንዲያምር ማድረግ፣ ቀለም መቀባት፣ እነዚህ ነገሮች ነው የሚሰሩት ማለት ነው። እንግዲህ ደስ ይላል። እንደዚህ በመተጋገዝ ነው ከሴቶች ጋር ይሄንን ማስዋብ ስራ የምትሰሩት ማለት ነው። ጥሩ የተወደዳችሁ ተመልካቾቻችን እንግዲህ ሌሎች ስራዎች አሉን። እንግዲህ መግቢያዬ ላይ እንደገለጽኩላችሁ የእለቱ በምን ያልፋል የሴቶች አረፋ ቀን በምን ያልፋል የሚለውን ነገር እያየን እየሰራን እያገዝን እያደረግን የምንውልበት ቀን ነው የሚሆነው ማለት ነው። አብራችሁን ቆይታ እንድታደርጉ ከወዲሁ እንጋብዛለን። አሁን ደግሞ ጎመን ወደ ማዘጋጀት ቡላ ወደ ማዘጋጀት ሂደቱ ነው የምናልፈው። አሁንም በድጋሚ ቆይታችሁ ከኛ ጋር تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا. ይሄ በሴቶች አረፋ ቀን ለቡና ቁርስ የሚቀርብ ነው። እንግዲህ እዚህ ጋር እንደሚሰሩት ማለት ነው። እንደሚሰሩት እንላለን። እኛም ገብተን እስቲ ከነሱ ጋር አብረን እንሰራና እሺ ታያለሽ እቱን መካሄዱ
ሰላም አለይኩም እንዴት ናችሁ? ሰላም ነው። ደህና አልሐምዱሊላህ ደህና። እንኳን ደህና ቆያችሁ። ያው እንደዚህ ታረጊና እቺ ብላን ማለት እቺ መፍታት ማለት መፍታት ትቻለሽ። ከዛ በኋላ ደግሞ ፊት ላይ እንፋል እንደምታየው ጓደኛዬ እንደምትሰራው እንደሱ እናደርገዋለን። ብዙ ይሆናል ማለት ነው። ቆሻሻ ካለ ይወጣል በዛ በማጣል ይሄ ቃንጫ ነገርም ይታየኛል። ቃንጫ ነገር ይወጣል። ብዙ ቆሻሻዎች ካሉ ሌሎችን ቆሻሻዎች ካሉ ንጹህ ሆኖ ነው። ከዛ በኋላ ያው በመጣት እንትን ይያለን ይቆላል፣ በውሃ ይዘፈዘፋል። ከዛ በኋላ ያው ወደ እንትን ወደ መብላቱ ጋር ለመሄድ አይቤ ቅቤ ጨው ምናምን እየጨመርን እነሱን ጨማምረን ወደ ምግብነት እንጣን ማለት ነው። ይሄ ጥሩ በጣም ደስ ይላል። እስቲ እንተዋወቅ በደንብ ስለናንተ ንገሩኝ፣ እያወራን እንስራ። አንቺን እስቲ አስተዋውቂኝ ራስሽን። ራሴን ሳረት ይባላል። እዚህ አካባቢ ነዋሪ ነሽ? አካባቢ ነዋሪ ነኝ። ያው እዚህ አካባቢ ለሴቶች አረፋ በዓል እንትን እንላለን። እንደዚህ ሰብሰብ ብለን ነው የምንሰራው። እንደምታየው በዓሉ ላይ ብዙ አይነት ነገር ነው የሚሰራው። ከጎመን ከዚህ ከእንትኑ ጋር ብቻ አይደለም፣ ከቡላው ጋር ብቻ አይደለም፣ ሌሎችንም ስራዎች አብረን ነው የምንሰራው። ተባብረን ነው ሰርተን ያው ቤተሰብ አንድ ላይ ሆኖ ነው ይሄን ነገር የሚቃመሰው እንደ ቡና ቁርስ ማለት ነው። ከዛ በመቀጠል ደግሞ ሌሎችን ደግሞ እንሰራለን ማለት ነው። የምታየው ከፊት ለፊታችን ያለውን ጎመን በዛው ልክ አብረን እንሰራቸዋለን ማለት ነው። በጣም ጥሩ። እሺ አንቺስ እህቴ ማን ልበል? እኔ ማህዲያ ይባላለሁ። ያው እኔም አካባቢ እዚህ ነዋሪ ነኝ። ያው ለአረፋ ሴቶች ቀን ያው በጣም ደስ ይለናል። ፋኖ ይመጣል። ልጅ ሲመጣ ደስ እንዲለው ያው በመጀመሪያ ዝግጅት እንዲህ ቡላውን ለመጀመሪያ ቆልተን ለቡና ቁርስ እናደርጋለን። ያው ተሰባስበን ከጎረቤት የሚጠራሩ ቤተሰብ የሆኑትን ተጠራርተው እንዲቆልተው በአንድ ላይ ይሰራሉ። ከዛ እየሳቅን እየተጫወትን ያው በዛውንም ጎመኑን እየሰራን እሱንም ያው አብረን የመብላት ስራና በዚሁ እንትን እያለን ወደ ሌሎቹም ፕሮግራሞች አሉ በሴቶች አረፋ ቀን የሚሰሩ ያው እነሱን እየሰራን በጣም ዘና ብለን ያው ወደ ወንዱ አረፋ እንሻገራለን። አይቻለሁ ትላንት ገበያ ላይ እነዚህን ግብአቶችና እናቶች ናቸው አሁን እናንተ የምታዘጋጁትን የሚያመጡት ወይስ እናንተ ናችሁ ይዛችሁ የምትመጡት? ያው ከቤት ነው እናት ናት እንደዚህ አዘጋጅታ የምትጠብቀው ልጇን ከአዲስ አበባ ከሌላ ቦታ ሲመጣ ይሄንን ከቤት አዘጋጅታ ነው የምትጠብቀው። ልጁ የራሱን ይዞ ይመጣል። እናት ግን ያው ቡላውን ቆልታ ያው ዙማሙጃትን ሰርታ ዙንቆ ሰርታ ሌሎችን ከጎመን የሚሰሩ ብዙ ነገሮች አሉ። እነሱን አዘጋጅታ ትጠብቃለች። ያው ልጅ ሲገባ ደስ ነው የሚለው። በብዛት የሚቀርቡት ምንድናቸው በእለቱ ምግቦች? አሁን በሴቶች አረፋ ቀን ምን ምግቦች ይቀርባሉ? ያው ከቡላ ይጀምርና ያው ሌሎቹንም ያው እንደምታየው ጎመን በተለያየ እንትን ነው የሚሰራው። በተለያየ አይነት ነገር አሁን ቅድም እንዳላችሁ ዙቆ የምንለው ጎመን ክትፎ ለብቻ አለ፣ ዙማ መጃት የምንለው አለ። የተለያዩ ነገር ነው የሚሰራው። ያው መጨረሻ ላይ ታይዋለች ተሰርቶ ማለት ነው። እነሱ ነገሮች ይሰራሉ። በጣም ብዙ ነው። አይቤ ለብቻ ይሰራል። እነዚህ ተሰርተው ቡና ፈልቶ ሰው እንትን ብሎ ተሰባስቦ ተጠራርቶ ነው ይሄን ነገር ፕሮግራሙን አድምቀን የምንሄደው ማለት ነው። በጣም ቆንጆ። ስለዚህ እናንተ ቤት ብዙ ፋኖ መጣ። ፋኖ ማለት እንግዲህ ከአዲስ አበባ ቤተሰብ ሊዘይር አይደል ለአረፋ በዓል የሚገባ ነው። እንግዲህ እህት ወንድም ብዙዎች ይኖራሉ ከከተማ ወደዚህ የሚመጡና መጡ። እናንተ ቤት እንዴት ነው አቀባበል ምን ይመስላል? እስቲ እህቴ አንቺ ልጠይቅሽ። ማን ልበል ስምሽ? እሺ እናንተ ቤት አረፋ እንዴት ነው? ያው ምናልባት አረፋ ሲከበር ከመጀመሪያ እንጨት ከማዘጋጀት ጀምሮ በድምቀት ነው የሚከበረው። እንደ ስልጤም በጣም በድምቀት ነው የሚከበረው። መጀመሪያ ያው ከሴቶች አረፋ ይጀምራል ፕሮግራሙ። ከሴቶች አረፋ ያው እንደምታዩ ከዚህ ከቡላ አዘገጃጀት ጀምሮ ከዛ በኋላ ደግሞ ያው የተለያዩ የጎመን ዘሮችን የተለያየ ነገር ይሰራል። ከዛ በኋላ ያው በደመቀ ሁኔታ ነው የሚከበረው። ማሻአላህ አንቺ ለስልጤ ወንድ ወይ ጥሩ ነው። ዱቄት እያደረግሽው ነው ሁላው በጣም ቆንጆ ነው። ቆሻሻው ቢዩ እዛ ጋር ድጋሚ እንፈተዋለን ማለት ነው። ያንን አንቺ እንደዚህ አድርገሽ ያደረግሽው ከዛ ይሄንን ወስደን መቁላት ነው። ውሃ ይከፈከፍበታል። እናንተ ቤት አረፋ ምን ይመስላል? አረፋ በጣም ደስ ይላል። አረፋ ሲጀመር ሴቷ ላይ በጣም እንትናለው። አረፋ የሴቶች አረፋ በተለይ በጣም ደስ ይላል ያምራል። እናንተ ጋር እንዴት ነው? አሁን እዚህ ነው አክብራችሁ የምትሄዱት ወይስ ሁላችሁ በየቤታችሁ እንደዚህ አይነት ነገር አለ ወይስ አንድ ቦታ ነው ተሰብስቡ? ሁሉም ቦታ አለ። ሁሉም ቦታ
ሁሉም ቤት አለ። ሁሉም ቤት አለ። አረፋ ሁሉም ቤት። አሁን ይሄን ጨርሳችሁ ደግሞ ሌላ ቤት እንደገና ተዘጋጅቶ እንደዛ እየተበላ እየተጠጣ ነው የሚዋለው ማለት ነው። ሁሉም ጋር ተዝውሮ ነው የሚበላው። ሲጀመር አረፋ እኮ ተዝውሮ ሁሉም ጋር እየበላሽ እየጠጣሽ ነው። እየተዘያየሩ። በጣም ቆንጆ ማሻአላህ። ታፈስና ወደ ምንቆላበት ቦታ ይሄዳል ማለት ነው። ምንቆላ ምጣድ እንትን ብለን በብረት ምጣድ ነው በሸክላ ምጣድ ይሄ ነገር ይቆላል። ከዛ በኋላ በውሃ ዘፈዝፋለን አሉ ታይዋለች መጨረሻ ሲቆላ ማለት ነው። ተቆልቶ ከዛ በኋላ ሲቀዘቅዝ አይቢ ቅቤ ተዘጋጅቶ ይሰራል። ጥሩ። እናታችንም ይኸው ሊያግዙን መጥተዋል። ቶሎ ቶሎ ይሄንን እናንሳና እንጨርስና እንዳልሽው ጎመኑን አዘጋጅተን ሄደን ደግሞ ለመስራት እንችላለን ሁሉንም አንድ ላይ። እሺ ይሄ አልተነፋም። እዚህ ጋር ወደዚህ እናደርገዋለን። ይሄ ለሌላ ነገር ነው። ለቀጫው ለቁጥራናት ውሎን የሚያሳምር ከአሁን ዘመን በደስታችን ቀን ዛሬ ነው ዒድ ተቀበለ አላሁ ሚና ወሚንኩም ዒድ ሙባረክ ዓለይና ወዓለይኩም ተቀበለ አላሁ ሚና ወሚንኩም ዒድ ሙባረክ ዓለይና ወዓለይኩም እዝነት ፍቅርን ተላፍሰን የችግረኛን ደጃን ኳክተን ቀደም ሲል እንግዲህ እያወራን ነበረ ስለ በጎመንም በእለቱ በአረፋ የሴቶች ቀን በጣም ብዙ ምግቦችን ማዘጋጀት የሚያስችል ግብአት ነው ጎመን በራሱ። እስቲ ንገሪኝ የቀሩ ነገሮች ካሉ ጎመን እንዴት ጎመኑ ያው ከጓሮ ነው የሚመጣው። አሁን የምታየው ጎመን ከጓሮ ነው እንትን ያመጣ ነው እና ካመጣ ነው በኋላ እንደዚህ ቆሻሻ ካለው በደንብ አድርገሽ እንትን ብለሽ ለቅመሽ ከዛ እቺን ነገር እንዲያርክሽ ነው የምታውቂ። ይሄ ለምንድን ነው የሚባለው? ዝብቆል የሚሰራው ዝብቆል የሚባለው በሁለት ምን ሰራው ነው። ይሄ እቺን እንጨቷን ለብቻ ነው የምናረጋት፣ አትደረግም። እቺኛው ቶሎ ስለማትበስ ለማለት ነው። እቺን ብቻ እንትን ቅጠልዋን ብቻ እያራገፈን እሷን እንቀቅላለታለን በቦሌ ማለት ነው። እኔ ያበላሽው በእኛ አንተ ላይ ወራ እንደዛ ሳይሆን ይሄ እንደማሳየሽ ችግር የለውም። ይሄ እንደዚህ አድርገን እቺን ቅጠልዋን ብቻ እንጨቱ ምንድነው የምናደርገው? እንተዋለን። አይ መጠቀምም ይቻላል፣ ሌላ ነገር ብቻው መቀቀል ይቻላል። ካልሆነም ደግሞ ቢጣልም ችግር የለውም። እቺ ብቻ ስለምትፈልግ ማለት ነው። ለዚህኛው ለዚህ ጎመን በሁለት ምን ሰራው ይሄ ብቻ ነው የምንጠቀመው፣ ቅጠሉን ብቻ ነው የምንጠቀመው። ጥሩ። ከዛ በተጨማሪስ እንግዲህ አሁን በቡለት የሚዘጋጀው የጎመን አይነት ነገርሽ። ጎመን ክትፎም ሲሆን እቺን ቅጠሏን ብቻ ነው የምናስገባው ማለት ነው። ቅጠሏን ብቻ ሳይሆን ያ ጎመን ክትፎ ሲሆን ያን እንጨቷን ሌላ ጎመን አሁን ይሄ ፊሾ የሚባል ነው ጎመኑ በራሱ ይሄ ፊሾ የሚባል ነው። ሲማሩ የሚባል ደግሞ በስልጠኛ ትለያለች። አሁን እቺ እንደዚህ አይነቷ እቺ ለክትፎ ነው የምትሆነው። እቺ ለክትፎ ተቀቅላ በጣም ይካተፋል። ካልሆነም ደግሞ እንደዚህ ተሰጥቆ ተከትፎ ይቀቀላል። ስለዚህ ጎመኑም አይነት አለው። ጎመን አይነት አለው። ይሄ ለእንትን የሚሰራ ነው እንደኛ ባህል ማለት ነው። ለዝብቆ የሚሰራ ነው። ያኛው ደግሞ ለክትፎ ለሌሎች ለዚህ ማመጃት የሚለው የምንሰራበት ጎመኖቹ ይለያያሉ ማለት ነው። ስለዚህ አሁን እዚህ ጋር እንደምናየው እነሱ ከነ እንጨት ያስገቡታል። እኛ ደግሞ ቃረማጦ የምንለው ነው። አሁን ይሄ ለብቻው ይቀቀልና በቅቤ ብቻ ይሰሪ ነው። በቅቤና ሚጥሚጣ ጨምረሽ ይሰሪው ነው። ይቀቀልና ቅቤና ሚጥሚጣ ብቻ ጨምረሽ በጣም የሚጣፍጥ ምግብ ነው ማለት ነው። የምግብ አይነት ነው። ክትፎም በዛ ልክ ነው የሚሰራው። ይሄም ቃረማጦ የሚባለው በዛ ልክ የሚሰራበት ማለት ነው። ስለዚህ ይሄንን ደግሞ እንቀቅለውና ባልሹ በቅድሙ በሁለት እንሰራዋለን። በቃ ተከትፎ ምን ብሎ በአይቤና ቅቤ ይታሻል ማለት ነው። ጥሩ። በሁለት የሚባለው እንዴት ነው የሚገኘው? ምንድነው ራሱ? በሁለት የሚባለው አሁን አፈር ነው። አሁን አምጥተን እንትን እንለዋለን፣ ይቀቀልበታል። ከባህል ከበፊት ከድሮ ጀምሮ የመጣ ነው። አሁን ሰው ፓውደር ነው የሚጠቀማል ይሄን ለመስራት። እንደኛ ባህል ግን በቃ እንደ ባህል ወስደነው ከድሮ የመጣ ስለሆነ በጣም አጣፋጭ ነው። ምግቡን በራሱ ጨውነት አለው። አፈሩ ራሱ ጨውነት አለው። ብትቀምሺው ይሄን ሳትሰሪ ራሱ ብትቀምሺው ጨው ነው። ያኛውን ወዲያው የሚያበስል ቶሎ እንዲበስል ያደርገዋል። ከሌላው ጎመን በተለየ ማለት ነው። ትንሽ ሰዓት አይጨርስብንም ታያለሽ ስንሰራው ማለት ነው። በዛ ልክ ስለምንሰራው በጣም አጣፍጦ ስለሚሰራው ከአፈር ነው ተገዝቶ ነው የሚወጣው። እንትን ይባላል። ያው በዚህ በስልጤ ዞን ውስጥ የሚገኝ ነው። ለጨውነቱ ብቻ ተብሎ ነው ወይስ ሌላ ተጨማሪ ጥቅሙ? አንደኛ ያጣፍጣል፣ ሁለተኛ ደግሞ ቶሎ እንዲበስል ነው የሚያደርገው። ልክ እንትን ብትይዋለሽ፣ ውሃ ውስጥ ነክሪዋለሽ፣ ቦሌም ትጨምሪያለሽ፣ ቶሎ በስሉ ነው የሚደፈው። ከዛ ከፍራሽ ቀላቅለሽ ይሰራ ማለት ነው ከአይቤና ቅቤ። ጥሩ፣ በጣም ደስ ይላል። እናንተ እንግዲህ የዚህ አካባቢ ነዋሪዎች ናችሁና
ከአሁን ከአረፋ በዓል ውጪ እንግዲህ ራሳችሁ ደግሞ ኑሮ ይኖራችኋል፣ ብዙ የቀን ሂደቶች አሏችሁ። ውሏችሁ ምን ይመስላል? እስቲ ከአረፋ ቀን ውጪ እስቲ አንቺን ልስማህ። ምን አይነት ስራ ላይ ነው የምትገኙት? የቤት እመቤቶች ናችሁ ወይስ እንዴት ያለው ነገር ቢሆን አጫውቱኝ እስቲ። አይ ስራችን ያው እንግዲህ መንግስት ስራ ነው የምሰራው። ያው ለአረፋ ዝግጅት ነው ወደዚህ የመጣሁት። እስቲ አካባቢያችሁ ምን ይመስላል ከአረፋ ቀናት ውጪ? በአረፋ ያው ሞቅ ደመቅ ያለ ነው፣ በደንብ ማይተነዋል፣ ታዝበናል፣ ብዙ ነገሮችን ደስ የሚል አካባቢ ነው ያላችሁ። ከአረፋ ቀናት ውጪስ ምን ይመስላል አካባቢው? ነዋሪው ማህበረሰቡ እንዴት ያለ ነው? ከአረፋ ቀን ውጪ ያው ባህላዊ ይዘቱ እንደዚህ እንዳለ ነው። ትንሽ ሞቅ ደመቅ ነው የሚለው እንጂ እንደዚህ እንዳለ ባህላዊ ይዘቱ ነው አይደለም እንደዚህ ያለው። ስለዚህ እንደዚህ ማስጌጡ ምኑ ሁሉም አካባቢው ማማሩ ሁሉም ጋር ነገር አላችሁ። ሴቶች እንደዚህ ከአረፋም ውጪ አሁን እንሰት የሚባል አለ የሚፋቅ፣ እሱ ሲፋቅ ያው ጎረቤት ተሰብስቦ ነው እንትን የሚለው እርስ በራሱ ለኔ ዛሬ ከተፋቀ ነገ ለአንዷ ከሆነ ተዛዙረን ነው አምቾ የሚባል አለ፣ እሱ ይሰራል። እንደገና ቆጮ የሚወጣበት አለ። ከአረፋ ከመድረሱ በፊት ማለት ነው። ለራሱ ቆጮ ለማዘጋጀት ማለት ነው። በዛ ልክ ነው። ያው ጾም ከወጣ በኋላ ከሸዋል በኋላ የሱ ስራ ነው የሚሰራው። እንሰት ይፋቅና ከዛ አምቾ ምናምን የሚሰሩት ለብቻቸው ነው፣ እንሰቱን የሚፊቁት ለብቻቸው ናቸው። በዛው ነው የሚገኘው። ያ ተደምሮ መጨረሻ ላይ ለአረፋ ቡላው ለአረፋ ለሻይ ቡና፣ ቆጮ ለአረፋው ለእንትኑ ቆጮ ለስጋው፣ ሌሎችም ያው በዛ ልክ እየሰራን ያው በዚህ ልክ እንሄዳለን። ሁላችንም ፕሮግራም ሲኖር ያው ተለያይተን እናቀም። ጎረቤት ከጎረቤት እርስ በራሱ ተደጋግፎ ነው የሚሰራ፣ ለብቻ የሚሰራ ነገር የለም። የአረፋም ጊዜ ያው በዚሁ ያው ጎመኑን እያየሽ ነው እየቀነጠስን ነው። የኔን ከጨረስን በኋላ አንዷ ጋር ሄደን እንሰራለን። አሁን በጣም ደስ ይላል። ቀደም ያው በደንብ እንዳብራራችልሽ ያው በደንብ እንሰራለን ብለን ነገር ማለት። ሌላው ደግሞ በተጨማሪ ማረግልሽ አቅመ ደካሞች ይኖራሉ። እሱ ጋር ሄደን የምናግዘው ከቤት ማጽዳት፣ ልብስ ማጠብ፣ ሌላ የሚፈልጉት ነገር ካለ ምንም አቅም የሌላቸው ሰዎች ካሉ አሁን ለነሱ እየሄድን እንደግፋለን። እርስ በርስ ባለን ነገር ማለት ነው ሄደን እንሰጣለን። የሌላት ሚጥሚጣ ባይኖራት ጎመን ቆጮ ባይኖራቸው ለነዚህ ሰዎች ድጋፍ አድርገን ቤታቸው እንዲኖራቸው አብረው ቢበሉ እንኳን ሄደሽ ቤታቸው እንዲሞቅ እንዳይጎድል ቤታቸው ሙሉ እንዲሆን ሄደን ነው እዛው ቦታ ላይ ለራሳቸው ሰጥተን በቃ ያለበትን ችግር ወንዶችን በዛው ልክ ስጋቸውን አርደው ለብቻቸው የሚበላ ሰው ማንንም አታገኙም። ጾሙን ያደርሰው የለም እንዳልችው ወይም ደግሞ እንደወረዳችንም ባህል ነው በቃ ይሄ። ምክንያቱም አንድም ሰው እኔ ስበላ የተኛውም ሰው ጾሙን አያድርም። ምክንያቱም በዓል ነውና በዓል እንዲሸት ሁሉም ሰው ተባብሮ ነው የሚሰራው። ይሄን ጎመን ራሱ ከሌላት ጎመን ሰጣታለን፣ ቅቤ ከሌላት ቅቤ ይሰጣል። ሌላኛው ደግሞ ቆጮውን ቡላ ቤቷ አይጎድልም። ከአብራም መታት እንትን ትላለች እንዳይከፋቸው። ቤታቸውም ሲኬድ ደግሞ በደም ያለው ሰው በልብስ በምንም በተለያዩ ነገሮች ነው የምትረዳቸው። በአንድ ነገር ብቻ አይደለም፣ አንድ ቦታ ብቻ ተበልቶ አይደለም። ሸሪያውም ስለሚፈቅደው ማለት ነው በብዛት አሁን ሸሪያውም እንደኛ ለብቻችሁ ሊበሱ ወይም ለብቻችሁ የሚል ነገር ስላሌለ አብረን ሁሉ ነገር አብረን ነው የሚሰራው። አብረን እንትን ነው የማንንም ልጅ የሚከፋበት ነገር ስላሌለ በጣም ደስ ይላል። የተወደዳችሁ ተመልካቾቻችን እንግዲህ እንደተከታተላችሁት እዚህ አካባቢ ላይ በአረፋ ዋዜማ ወይም በሴቶች አረፋ ቀን በመንለው ማለት ነው ምን እየሰሩ ምን እያከናወኑ ይውላሉ። በተለይ ደግሞ የመብላት የመጠጣት ቀንም ስለሆነ በዛው ውስጥ የሚከናወኑ ተግባራትን እያየን ምግቡን ለማዘጋጀትም እንዲሁ ተፍተፍ እያልን ነው ያቅማችን ማለት ነው። እዚህ ጋር ያለውን ጎመን እንጨርስና ውስጥ ገብተን ደግሞ እንዳለችው በተለያየ አይነት መንገድ ነው የሚዘጋጀው ይሄ ጎመን። ከዛ ደግሞ ቀድመን ያስገባነው ቡላ ደግሞ አለ አተካኑ ምንለውን ባህላዊ ምግብ ለማዘጋጀት ማለት ነው። እሱንም እየሰራን አብረን እንቆያለን። አብራችሁን እንድትሆኑ አሁንም የአክብሮት ግብዣችን ነው። በስልጤ ዞን አልቾ ሪሮ ወረዳ ነው የምንገኘው። አሁን በድጋሚ ለማስታወስ ያህል ወደ ውስጥ ደግሞ እንገባለን። ይሄን ጨርሰን አብራችሁን ሁኑ። تقبل الله منا ومنكم عيد مبارك علينا كشينان
Salnabia. Como saati jeja. Yo. Ajaji. Dol mahribi ti gabay makkabar kafata. Fannoy fajamata. Fannoy matan. Gaban. Alla basalam sagara kaagban. Amin. Basalam alla ajejenan basalam muhanam yamtanna. Bagagina yedbalina. Amin. Atumnan gani challafa yagiz bullu wata malashi. Amin. In kutiga gazoti ti babaroti ya qomsa. Dasila. ሁሉም ግን በደስታ ያንብራን ናቱምናም በደስታ ያንብራን ኢታይ ጋኒ ሁሉም ግን በቡርዳና ያቆምሳን ግዝ ወጠና ያው ያቆምሳን ግዝ ላትም ወጣማው ኢታይ ማራ ሁሉም ግን የምበር ያቆምሳን የስልጤ ባል ደስ ይላል አፍራትሬሻል አፍራኒ ያቱምናም ጋር ይግባ የመጠሚ ይፋን ነው በሰላም ይግባ በሰላም ባደክ ይድ ኢታይ ደስ ይላል ኮሞ አምሳቲ ቶራራን ኮሞ መጃጂ ብጃጂና كمان እኛም ደስ ባለና ነው ለኛ ያለ ነብይ ሐለት ሊያንዙ ለመጤት ያው ደስ ባለና እኛም ወላጃጄ ጅናና እኛም ተደሰትና ነው ለደሰትና ከቱም ተደሰቱ አፍሬባሉ ሁሉም ተደሰቱ ይታያ ደስታና እንግዲህ በረከላኒ በበረከው ደቁ ፈየግዝ ወጣማው በፈየጂጉ በፈየግዝ አላህ የጣለም ፈየርስ ቀላቱ መላብ ይህና የመትባለ ከላኒ ብራም ይታያ ያቆምሳን ደስ ይላል ኢንካለ ያቆምሳን ግዝ በስልጤና አለ የስልጤ ግዝ አድም ግዝ አይጥፋ የስልጤ ግዝ ሁሉ ማቆምሳን ያቆምሰም በፈየግዝ ኒበሩ ፈየግዝ ወጣማው በፈየግዝ አላህ ያድጉብለም አልহামዱሊላህ ሽኩር አላህ ላጄጄኒ አልহামዱሊላህ ሽኩር አላህ ላጄጄኒ ይታይ ጋኒ ሁሉም ግን አደስተና ይታይ ባል ሁሉም ግን ነይም በረና ደስ ይላል ኮማ መጃጂጉ ሳቲ ጄጃ ይወል ፈጄና اللهم صل على እንግዲህ ሰዓቱ ደርሷል ወደ ውስጥ ገብተን እናዘጋጅ ነው የሚሉት እናታችን ከዛ በኋላ ደግሞ ዱዓም አድርገውልናል እናመሰግናለን ቆይታችን አሁንም ይቀጥላል አሁን ደግሞ ጎመኑን ያዘጋጀነውን ይዘን ወደ ውስጥ ገብተን የመስራት ጥደን የማብሰል ሂደቱ ላይ ነው የምንሆነው ማለት ነው አሁንም በድጋሚ አብራችሁ تقبل الله منا ومنكم عيد مبارك علينا وعليكم الله ودولن لن يبلطو ككانت محل ليون مرطو ولون مياسمر كودات جمال يدستاچن كأن زاري نوعي تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم أزنة فكر تلابسن يشجرنيا دجان كوكتن كلن من شرو በኋላ ሲደርቅ ይሄኛው ጥደዋለን ከዛ በኋላ ዘይት ጠብ አድርገን እናሸዋለን ምጣዱ እንዳይዝብኝ ማለት ነው ጥሩ ከዛ ጨምረን ይበቃሽ ስለኝ አይደል መግዛልሽ ይበቃ ቀኔን እንዝልሽ ይሄው ውሃ ጥደን እየጠበቀሽ ነው በቃ እቺ ነገር ያው በውሃ ተበጥብጣለች ከዛ በኋላ ቦለት የሚባለው ነው ቅድም ላልኩሽ ለጎመኑ አሁን እንደዚህ ይጣራል ማለት ነው ተበጠበጠው አፈር ነው ያልኩሽ ነገር ወይም ቦለት የሚባለው እንደዚህ አድርገን እናጣራዋለን ከዛ በኋላ ወዴት እንከተዋለን ማለት ነው የፈላ ውሃ ውስጥ እንከተዋለን ማለት ነው አሁን ከዚህ በኋላ ጎመኑን ነው የምናደርግበት ማለት ነው እሺ ከዛ እንደዚህ ካስገባን በኋላ ከላይ ይሸፈናል ወይስ በምንድን ነው? ይሄ ክዳኑ ነው የሚያስፈልገው። ትግሬቱ ነው የሚያበስ። ቅድም ብለሽኛል። ከሉ ያበስነዋል። ከምን ነው ጥምጥ ያረሽ? እሺ ጀምረሳለሁ። ተለሎ ነው ስለሆነ ይደርሰዋል። ይደርሰዋል። ሁሉ ትንሽ እንፈልግ ሲል ይደርሳል። ከደን አድርገን ምን ያህል ደቂቃ ይፈጃል? ትንሽ ሰዓት ይፈጃል። የተወደዳችሁ ተመልካቾቻችን እንግዲህ በስልጤ ዞን አልቾ ሪሮ ወረዳ ተገኝተን ይህንን የመሰለ የምግብ ዝግጅት እያየን ነው። ለሴቶች አረፋ ቀን ምን ያዘጋጃሉ በሚለው ማለት ነው።
አብራችሁን ስላላችሁ አሁን በድጋሚ ጋርገን እናመሰግናለን። በቀጣይ እንግዲህ ጎመናችን እስኪበስል ድረስ ደግሞ የቡላውን አዘገጃጀት ሂደን እናያለን። አተርካኖ ሆኖ አይ ቲንክ በኋላ ላይ ለወንዶች የምናቀርበው ምግብ ነው አይደል? ሴቶች ይበላሉ፣ ወንዶች ይቀርባሉ። ስለዚህ ያንን እስከሚሆንና እስከምናቀርበው ድረስ ያለውን ሂደት ነው የምናሳያችሁ። አሁን ደግሞ ወደ አተርካኖ አዘገጃጀት ትልቅ ነው። እዚህ በብረት ምጣድ ነው ማለት ነው እዚህ የሚቆሉ አይደል? አዎ ቶሎ ነው መለስ የምናረጋው። ቶሎ ካልተመላለስ ይዝብናል ምጣዱ። መሀሉ እንዳይዝ ማለት መሀሉ እንዳይዝ እናረጋዋለን። ዘይት ስለተቀባ ብዙም አይዝም። ግን እንዳይዝ እንደዚህ እናረጋው። እስኪ በብሰሉ በምንድን ነው የሚታወቀው? መብሰሉ ያስታውቁሻል። ይሄ ፍትት ያለው እየተያያዘ ይሄዳል። አሃ የነበረው እየተያያዘ ይሄዳል። ያስታውቁሻል። ሳጨምር ከሰል ማለት ሳይኖርብኝ አይቀር ጎመን ላይና እንግዲህ ሞክሪ። እንደዛ እያደረግን አሁን ነዶላ አይደል? ይሻላል እንዳይዝብኝ አንቺን ነው የሚይዘው። አብሽር አይዝም። ለክፉ አልሰጥም ማለት አይ ጥሩ ነሽ። ከዛ ይሄንን እያወጣ ምንድን ነው የምናደርገው? አሁን ያው የተዘጋጀው መዘዘፍ ያለ አይደል? እሱ ላይ በወንፊቱ ይዘፈዘፍን ሌላኛው ሳህን ላይ የሚታይሽ ነጩ ሳህን ላይ ወጣ ከመሰለ በኋላ ውሃ እየነካው ማለት ነው። ውሃ እየነካው ብዙ ከበድ ያለ ነገር አይደለም ማዘጋጀት። አሁን እንደማየው ከሆነ ያው ይሄ ኮምፕለ ማለት ነው አሰራሩ። አሰራሩ ያው ከቤት እዚሁ ቤት የሚያልቅ ማለት ነው። ፕሮሰሱ በራሱ ማለት ነው። ካንሰት ነው ተፉቆ ካንሰት ነው የሚወጣ ነገር ታውቂያለሽ? በደንብ ከዛ እንግዲህ ታጥቦ ምን ተብሎ ወደ ዱቄትነት ተቀይሮ ነበር ቅድም። አሁን ቆላ ነው። ውሃ ላይ እንዘፈዝፈዋለን። ከዛ ያለው ሂደት እያየን ነገር ነው ማለት ነው። አሁን ለመብሰል ብዙ ይቀረዋል። እንጨት መጨመር እንጨት ያው እንግዲህ እንደምታዩት በመተጋገዝ ነው የሚሰራው። ቀደም ሲል የነበሩ ሴቶች ይሄ በስሎ ሲወጣ ድረስ እዛ ጋር ውሃ አዘጋጅተናል። ውሃው በማጥለያ እየወሰደ ይሄ ደግሞ የሚያርሰው ነገር እዚህ ጋር በደንብ ደረቅ ብሎ ነው የሚወጣው። ከዛ በኋላ ደግሞ በውሃ ከተደረገ በኋላ ወደዛኛው ውስጥ እናስገባዋለን። ዘዳር ላይ የተዘጋጀው መዘዘፊያ ላይ ማለት ነው። ውሃውን በደንብ ከወሰደ በኋላ ነው ለመብልነት የሚዘጋጀው አይደለ? ሌሎች የሚጨመሩ ግብአቶች ተጨምረውበት። ልክ ነኝ አይደል? አዎ በትክክል እንደዛ ነው የሚሰራው። ከባድ። ቆይ እዛ ጋር ያያዘችው እንጨት እንትን አለች እቺኛው እሳት ብዙ ጭስ እንዳይኖረው በደንብ መቀጣጠል አለበት አይደል? ጨምሪበት። በደንብ አሁን እንደዚህ ከለሩም ተቀየረ። ከአየሻ ወደ ነጭ ነበር። አሁን ሲቆላ ከለሩን ቀይሮታል። ጠቆር ብሎ ያስታውቃል። ወተሉ ራሱ እንደዚህ አድርገን በደንብ ውሃ ከለቀቀ በኋላ እንደዚህ አድርገን ወደዚህ ነው ማለት ነው ተዘጋጀው። በኋላ ሲበላ ታያለሽ። ውሃውን በደንብ ይመጣል ማለት ነው። ይሄ ይደርቃል። አሁን ይደርቃል። ይሄ በቃ ወርዷል ማለት ነው። ከዛ በኋላ በዚህ መሳል ከዛ ሌላ ትንሽ ሳህን ይመጣል። እንደምትመለከቱት እዚህ ጋር ቡላው ማለት ነው ቆልተን ከዛ ውሃ አስነክተነው በደንብ ይሄንን ደግሞ እስኪመጥ ድረስ ትንሽ ሰዓት ይቀመጣል። የበሰለው ማለት ነው በደንብ እንዲይዘው። ከዛ በተጨማሪ ደግሞ ሌላው ቅድም የፈታን ያዘጋጀነው በሙሉ ተሰርቶ ሂደቱ ይቀጥላል። እዚህ ላይ የተጨመረ ውሃ እያስነካን እየከተትን ውሃውን እስኪመጥ ድረስ እየጠበቅን ሂደቱ ይቀጥላል ማለት ነው። ይሄ ለመብልነት እስኪቀርብ ያለው ፕሮሰስ አሁን ይሄዳል። እኛ ደግሞ ሌሎች ስራዎችን እያከናወንን እንቀጥላለን። አሁን በድጋሚ አብራችሁን እንድትሆኑ ያክብሮት ግብዣችን።
ፍቅር ተላብሰን የችግረኛን ደጃን ኳክተን ካለን ምንቸረው ዳይሬክተር እያስቸገርኩ ነው። የተወደዳችሁ ተመልካቾቻችን እንግዲህ ቆይታችን አሁንም ቀጥሏል። በአልቾ ውሪሮ ወረዳ ነው የምንገኘው። የጣድናቸው ነገሮች ውስጥ ጀምረን የነበረው ነገር እስኪ በስል ደግሞ እዚህ ከወረዳው አስተዳዳሪ ጋር ተገኝተናል። ከሳቸው ጋር አጠር ያለ ቆይታ ይኖረናል ማለት ነው። የአረፋ በዓል አከባበር በዚህ ወረዳ ምን ይመስላል፣ ከሳቸውም ጋር ደግሞ በቆይታችን በቤታቸው ያለው አከባበር እንዴት ነው፣ አቀባበሉ ምን ይመስላል የሚለውን ነገር በሴቶች አረፋ ቀን እናወራለን ማለት ነው። ወይዘሮ ማዲያ ሐሰን ይባላል የዚህ አካባቢ የአልቾ ውሪሮ ወረዳ ዋና አስተዳዳሪ ናቸው ማለት ነው። እንኳን አደረሰሽ። እንኳን አብሮ አደረሰን። ለመላው የእስልምና እምነት ተከታዮች እንኳን ለ1446ኛው ኢድ አል አድሃ አረፋ በዓል በሰላም አደረሳችሁ ማለት ፈልጋለሁ። ያው በወረዳችን የአረፋ በዓል ልዩ ትርጓሜና ልዩ ድባብ ያለው በዓል ነው። በዓሉ በራሱና አንዱ የአረፋ በዓል በስልጤ ሲከበር የራሱ የሆነ የአከባበር ስርዓት ያለው ሁሉም አካላት የሥራ ድርሻ ያላቸውና በተለያየ አይነት መልኩ የሚከበርበት ሁኔታ ነው ያለውና በዓሉ ከአንድ ወር 15 ቀን በፊት ጭምር ሰፊ ጊዜ ተሰጥቶት ዝግጅት የሚደረግበት ከተማ አካባቢ ያሉ ልጆች ደግሞ ወላጆቻቸውን የሚጠይቁበትና ትልቅ ስፍራ ከሚሰጣቸው በዓላት ያው አንዱ ነውና እንዳጠቃላይ ስንወስድ በዓሉን ስናከብር አሁን በሴቶች በልጃገረዶች በወንዶች በወጣት ወንዶች ጭምር የራሱ የሆነ ድርሻ ያለው በዓል ነውና በዓሉ ሁሉም ተከፋፍሎ የራሱ ድርሻ የሚያደርግበት የራሱ ድርሻ ለምሳሌ ወንድ አባቶች እርድ የነሱ ነው። ስለዚህ ቀደም ብለው የተሻለ ያው በዲንም እንደሚታዘዘው የተሻለ በሬዎችን የማዘጋጀት ለዛ የሚሆን ጊዜ ወስዶ የመነጋገር እሱ ብቻ ሳይሆን ያው በቅርጫ ነው የሚወሰደውና የእርስ በርሳቸው የመነጋገር ብሬ ማዘጋጀት እነዚህ ነገሮች በወጣት በአባቶች ላይ ያረፈ ድርሻ ሲሆን ወጣት ወንዶች ጋር ደግሞ ስንመጣ በተለይ እንጨት የመፍለጥ የፈራረሱ ቦታዎች ካሉ አጥሮችን የማጠር ስራዎች በስፋት ወደ ወንዶች አካባቢ ወጣት ወንዶችም አባቶችም በጋራ የሚሰሩት ስራ ነው ያለውና ወደ እናቶች ስንመጣ ደግሞ የሴት አረፋ የሚል አረፋው ነገ ዋናውን ኢድ ከመድረሱ በፊት የሴት አረፋ ተብሎ የሚከበር ለየት የሚያደርገን አንዱ እሱ ነው። በበዓል ደረጃ እንደ ስልጤ ማለት ነው። አንድ ቀን በፊት ያለው ዋዜማውም ልክ እንደ በዓል የሴቶች አረፋ ተብሎ ይካሄዳል ማለት ነው። ራሳቸው ብቻ የሚያዘጋጁት በዓል አለ። ያ ማለት አንደኛ ብዙ ልጆች የሚገቡት ነገውን ነው። ነገ በዓሉ ሊሆን ዛሬ ይገባል። ያ የሚገባውን አርሂቡ ብላ የምትቀበል እናት ነች ቀድማ ማለት ነው። ለዛ የተለያዩ ዝግጅቶች ይኖራሉ ቤት ላይ። አንዱ ጎመን ክትፎ አለ፣ አይብ ነጭ አይብ ይዘጋጃል። የጎመን ክልፋን ተብሎ በራሱ በጣም በቂቤ የተዘጋጀ በጣም የሚጣፍጥ ምግብ ቆጮ ይዘጋጃል። አተካኑ ማለት ነው። አተካኑ የሚያዘጋጀት ዙብቆ የሚባል ዙማሙጃት በተለያዩ አይነት መልኩ የሚዘጋጁ በጎመንና በአይብ የሚሰሩ እጅግ ጣፋጭ ምግቦችን የማዘጋጀት ስራ አሁን የጀመርነው ማለት ነው። ቀድመው ጀምሮች እየሰራቸው የነበረው ነገር ያው የሚዘጋጅበት ሁኔታ አለ። ያም ፋኖ ይባላል። የሚመጡት እንግዶች እነዚህ ከሌላ አካባቢ ወላጆቻቸው ሊዘይሩ የሚመጡ ወጣቶች ልጆች ፋኖ ይባላሉ። ያ ፋኖ ማታ ላይ ይገባል። ፕሮግራሙ የሚካሄደው ማታ ላይ ነው። እናት ተዘጋጅታ ትጠብቃለች። ከዛ በኋላ አርሂቡ ተብሎ ፋኖ ከተቀበሉ በኋላ በዛ ምግብ ያው ጀባ ተብሎ አባቶች ማዳ ጀባ ብለው ያ ምግብ ቀርቦ በሰፊ ይበላል። ያው በዓሉ የሚጀምረው እኛ ጋር እንግዲህ አንድ ቀን ሲቀረው ነው ማለት ነው። ይሄን ካደረጉ በኋላ የእናቶች ዋናው ድርሻ ያ የሚሆንበትና ለበዓሉ ደግሞ የሚሆን ቅቤ ዝግጅት ኢቭን የቅቤ ዕቁብ አላቸው። አመቱን ሙሉ የጣሉ የሚመጡት የቅቤ ዕቁብ መጨረሻ አካባቢ ቅቤ ሰብስበው ቅቤ ይከፋፈላሉ እናቶች ጭምር ማለት ነው። የቅቤ ዕቁብ አለ። ያን ቅቤ ማዘጋጀት በጣም በርካታ ሚጥሚጣ ማዘጋጀት የእናቶች ድርሻ ነው። ያው ቅድም እንዳልኩሽ እርዱ ወደ አባቶች ስለሚሄድ ማለት ነው። ሴት ልጃገረዶችም ድርሻ አላቸው። እነሱ ደግሞ ግቢ ማስዋብ
በጧቱ ክፍለ ጊዜ ደግሞ እሱን አስውበናል። በቃ ቅድም ሲሰሩት የነበረው እሱን እንትን የሴቶች ልጃገረዶች የወጣት ሴቶች ድርሻ ነው። ያ ማለት ቀለም የመቀባት ናዙ በርበሩ በሚል የተፈጥሮ አካባቢ አለ። እዚሁ አካባቢዎች ላይ አንዳንድ አካባቢ ያለ ልጃገረዶች ቀደም ብለው ሄደው ያመጡና ከጓደኞቻቸው ጋር በጋራ በመሆን ነው ይሄዱ የሁሉንም ቤት እያሳመሩ የሚሄዱት ማለት ነው። ልብስ የማጠብ ግቢ የማጽዳት የማስዋብ ምናምን ደግሞ የሴት ልጃገረዶች ድርሻ ይሆናል። እና ይሄ እንግዲህ ቅድመ ዝግጅቱ ላይ ያለው በተለይ ወጣት ወንዶች ጋር ወጣት ልጃገረዶች እናቶች ጋር አባቶች ጋር ቅድመ ዝግጅት ከተጨረሰ በኋላ ያው የኢድ ሰላት ይኖርናል። እንደምታውቂው ተደርሶ እስኪመጣ ጾም ነው። ከሰላት በኋላ ያው የእርድ ፕሮግራም ይካሄዳል። እዛም ላይ እናቶች ማዳ ቀርቦ ጀባ ጭምር ያስብላሉ ቦታው ላይ ማለት ነው። ከዛ ይሄን ከተደረገ በኋላ ወደ እርድ ነው የሚገባውና ከእርድ በኋላ ያው እንደተቀመጠው 1/3ኛውን ለምስኪኖች ዱህያ ይወጣል። ቀሪውን ነገር ተከፋፍለው የሚገቡበት ሁኔታ ነው ያለውና በዚህ ደረጃ ነው እየተከበረ የሚሄደው። ለየት የሚያደርገው ደግሞ አባቶች ክትፎ ያበላሉ። የመጀመሪያ ቀን ክትፎ አባቶች ራሳቸው ያመጡትን እንትን ክትፎ ለቤተሰቡ ጭምር የሚያበሉበት ሁኔታ አለ። ያው ከዛ ቀጥሎ መዘያየር መጠያየቅ ከሌላ ቦታ የመጡትም ሰዎች ቤተሰቦቻቸውን የመዘየር የመጠያየቅ ጉዳዩ ይቀጥልና የሚሄድበት ሁኔታ ነው ያለውና ትልቅ ግምትም ትልቅ ድባብም ያለው በዓል ነው የምልሽ ፈልጋለሁ። በስልጤ ዞን አልቾ ሪሮ ወረዳ ላይ ማለት ነው። እንግዲህ ወደ አንቺ እንምጣ። አንቺ ያልኩ ነው ባወራ እዚህ አካባቢ እንግዲህ በአስተዳደር ደረጃ መሆንሽ አሁን የብዙዎች እንዴት ሳትጠይቃት እንዳይሉኝብኝ ነውና የአስተዳደርነት ስራው እንዴት ነው? ሌሎች በርካታ ኃላፊነቶች ይኖሩብሻልና በበዓል ደግሞ ሴት ሆኖ እንደዚህ የመንግስት ኃላፊነት ኖሮብሽ ይሄን ወረዳውን የማስተዳደር ስራው በቢሮ እንዳለ ሆኖ በቤትሽ ደግሞ ያለው ሁኔታ እንዴት ታስኪጂዋለሽ? ሁለቱን አጣጥሞ የመሄድ ነገር እንዴት ይታያል? ያው ግድ ነው ሴትነት ሁለቱም ጋር ግድ ነው። ያ ማለት እዚህ የተሰጠሽ ኃላፊነት አለ። ከፖለቲካ መሪነቱ ባሻገር ደግሞ ቤትሽ ደግሞ አስፈላጊው ነው። አሁን ቅድም ስገልጽልሽ የነበረው የአረፋ በዓል ድባብ እኔም ቤት አለ ሁሉም ነገር ማለት ነው። ያ ማለት የሴት አረፋውን ጎን ለጎን ዝግጅቱን እያደረኩ ነው። አሁን ምን የመጣሁትና በእለቱ ማታ ላይ ለቤተሰብ የሚጠበቅብኝን ነገር የሴት አረፋ ቅድም እናቶች ያዘጋጁታል ያልኩሽ ነገር በሙሉ እኔም ጋር ታገኘዋለሽ ማለት ነው። በማታም ይሁን ምንም ያለሽን ጊዜ አጣጥመሽ እኩል ካላደረግሽው መሪነት ይከብዳል። ስለዚህ እኩል ለመሄድ ብልሃትም አለው ራሱን ይቻላል። ያ እሱን ወስደን በደንብ አጣጥሜ እኔም ጋር በመጪ ከቻላችሁ በዓሉን አብረን ብናከብር ተመሳሳይ ነገሮች የምታገኙት የሴት አረፋ ሙሉ እኔ ጋር አለ። የባለቤቴም በተመሳሳይ ለወንዶች የሚገባውን ነገር አዘጋጅቶ የሚጠብቅበትና ማታ ላይ እናቶች የሚያደርጉትን ነገር አጣጥሜ በበዓሉ ያንን እያከበርኩ ነው የሚሄደውና ምንም የተለየ ነገር አይኖርም። ምን ያህል ጊዜ ሆነሽ አሁን አስተዳዳሪነት ላይ? ኦልሞስት ሌሎች ኃላፊነት ቦታዎች ነበርኩኝ ከመጣው ወደ 7 ወር 8 ወር አካባቢ በዋና ኃላፊ በዋና አስተዳዳሪ ደረጃ ማለት ነው። ከዛ ውጭ በፊት የዞኑ ምክትል አፈ ጉባኤ ነበርኩ። ሴቶች ሊግ ላይ ነበርኩ። እዚህም ወረዳ ላይ ሴቶችና ህጻናት ላይ ባህል ቱሪዝም ሌሎች ተቋማትም ላይ በርካታ ተቋማት ላይ ጊዜያትን አገልግያለሁ። ወደ 7 አመት ምናምን ይሆነኛል። በጣም ደስ ይላል። እስኪ እንደው አሁን አነሳን ከአረፋ ጋር የተያዙ ነገሮችንና በአካባቢው ውስጥ ደግሞ ምን አይነት የቱሪስት መስህቦች ይኖራሉ? በተለይ ደግሞ አሁን ተያይዞ እንዲነሳ የምፈልገው ነገር ከተለያዩ አካባቢዎች ይሄን አካባቢ ለቀው ሄደው ለአረፋ የሚመጡ ሰዎች አሉና ወደ ሀገራቸው የሚገቡ ቅድም ፋኑ ብለን የገለጽናቸው ማለት ነውና እነሱ ወደዚህ ሲመጡ ምን አይነት በቱሪዝሙ ዘርፍ ማለት ነው ምን ይጠበቃል? ምን ለማግኘት ታስቧል? ምን ያህልስ ይመጣሉ ተብሎ ይታሰባል የሚለውን ነገር እናንሳ። ጥሩ እሺ። ያው እንደ ወረዳ በርካታ የቱሪስት መስህቦች ቦታዎች አሉን። አንዱ ልዩ የሚያደርገው በስልጤ 5 እናቶች ይባላሉ ጊስቶች ተብሎ 5 እናቶች የስልጤ እናቶች ተብለን ማረፊያም ነች ወረዳዋ። በነገራችን ላይ 5 ጊስቶች በሚል 5 የስልጤ እናቶች መተው ያረፉት ቋቆቶ ከተማዋ ላይ ነው። አንድ ትልቅ መስጂድ አለ። እዛ መስጂድ አጠገብ ጊስቴ ጣሂራት ጊስቴ ሙሉካ ተብሎ ወደ 5 እናቶች አንዱ የቱሪስት ቦታችን ነው። ምክንያቱም የሙሉ የስልጤ እናቶች መጀመሪያ ከዛ አርፈው ነው ወደ ተለያየ ቦታ ሄዱትና አንዱ ትልቅ የቱሪስት መስህብ ቦታችን ነው። እሱ ብቻ አይደለም። ወደ እንትን ስንሄድ በዚህ በእንስላስ የሚባል ጉክሶ ቀበሌ ላይ የሚገኝ እጅግ ውብ ማራኪ ሰንሰለታማ ተራራ ያለን አካባቢው ላይ ቀጣይም እንደ ሀገርም ትልቅ አስተዋጽኦ ሊያደርግ የሚችል እጅግ ውብ ማራኪ የሆነ የቱሪስት መስህብ ቦታዎች አሉ። የተለያዩ ትክል ድንጋዮች አሉ።
መስጂዶች አሉ። አሁን እዚህ አምስቱ እንትን ያሉ እንደገና ጊስተ ጣሂራት ተብሎ ወደ ለምለም አካባቢ ጊስተ ሙሉካ መስጂድ አለ። የእናት አንድ የስልጤ እናት መስጂድ ጭምር እዛ ይገኛልና በተመሳሳይ ትልልቅ ደኖች ወደ ወዚራንድ ብትሄጂ ገሞ ላቄ የሚባል ትልቅ የቱሪስት መስህብ ቦታ ሊሆን የሚችል እንትን አለን ቦታ አለ እና ዋሻዎች ጥብቅ ደኖች አሁን ቀደም ያልኩሽ እንዳለው ነው። ዋሻዎች አሉ፣ ተራራዎች፣ መስጂዶች ያሉበት ሁኔታ ነው ያለና በርካታ የቱሪስት መስህብ ስላለ ወደዚህ የሚመጡትም የኛ ልጆች እነዚህን አካባቢዎች ሄደው ቢዝናኑ አካባቢያቸውን ያውቁበታል። በተጨማሪም ለመንፈስ እርካታ የሚሰጥና ልዩ ልዩ ድባብ ያላቸው ቦታዎች ስላሉን በተጨማሪም ለአካባቢው እንደ ገቢ ምንጭም ጭምር ስለሚሆን እዛ አካባቢ እኔ ጥሬ ማስተላልፈው መተው አካባቢያቸውን ቢያዩ የሚል ቢጎበኙ የተሻለ ነው የሚል ነገር። እንደው ምን ያህል ይጠበቃል እንደው በእናንተ በአስተዳደር ቢሮ ደረጃ እንደው ምን ያህል ይገኛል ብላችሁ ታስባላችሁ? እዚህ አካባቢ በቱሪዝም ዘርፉ በርካታ እንትኖችን እናገኛለን ብለን ነው እኛ እንደ ዕቅድ ይዘን እየሰራን ያለነውና ከዚህ ገቢ አንፃር የተሻለ ገቢን ይዘን መውጣት የምንችልበት እድል እንዳለን ነው ከአምናው ማለት ነው። ከአምናው በተሻለ መልኩ የምንገኝበት ሁኔታ አለ። እሱ ብቻ አይደለም፣ የሚመጣው ሰው በጣም በርካታ ነው። አሁን በቁጥር ግረጭ ብትል ልቸገር ይችላል። በጣም በርካታ ሰዎች ይመጣሉ። ስለዚህ አካባቢያቸውን ከማስተዋወቅ ባሻገር ለኛም የገቢ አቅማችንን ሊያሳድግም ስለሚችል የተሻለ እቅድም ነው ይዘን እየተሰራንበት ያለነውና በዛ ደረጃ ብንወስድ በጣም ደስ ይላል። አንቺም እንግዲህ በቅርብ ጊዜ ስለሆነ ወደዚህ ተቀላቀልሽ የተሻለ ነገር ካለፈው ጊዜ አዲስ ነገር ይመጣል ብለን እናስባለን። አሪፍ የተሻለ የሥራ ጊዜ እንመኝልሻለን። እንግዲህ አሁን ወደ ማጠቃለያው እንምጣና እንኳን አደረሳችሁ መልእክትሽን በደንብ ለሁሉም ማህበረሰብ የምትገልጪበትን እድል ልስጥሽ። ከዛ በተጨማሪ ደግሞ ቀረ የምትይው ነገር አኪና እቺን እንዝጋት። ጥሩሽ አመሰግናለሁ። ለመላው የእስልምና እምነት ተከታዮችና ለወረዳው ላልቾ ህዝብ በዓሉ የሰላም የደስታ የብልጽግና እንዲሆንላችሁና እንኳን አደረሳችሁ ማለት ፈልጋለሁ። የቀረ ነገር ብዙ አለ ብዬ አላስብም። ለነበረን ቆይታ እጅግ አድርጌ አመሰግናለሁ። እኔም በጣም ነው ማመሰግነው። የተወደዳችሁ ተመልካቾቻችን እንግዲህ እንደተከታተላችሁት ከወረዳ አስተዳዳሪዋ ጋር አሪፍ ቆይታ አድርገናል። አካባቢው እንግዲህ የሚያምር በጣም ገራም የሆነ ደስ የሚል የአረፋ ድባብን ነው እኛም እያየን ያለነው። ከዛ ደግሞ በአረፋ ዕለት እንደተገለጸው ከሚመጡ እንግዶች ጋር ካሉትም ከተዘጋጁት ጋር አሪፍ ቆይታ ያደርጋሉ። አሪፍ የበዓል ጊዜን ያከብራሉ። ከዛ በተጨማሪ ደግሞ እንደተገለጸው በርካታ የቱሪስት መስህቦችም እዚህ አካባቢ ይገኛሉ። ስለዚህ በስልጤ ዞን አልቾ ሪሮ ወረዳ ተገኝታችሁ እነዚህን የቱሪስት መስህቦች በመጎብኘት በተለይ ደግሞ ወደዚህ ለአረፋ በዓል የምትመጡ እንግዶች ማለት ነው ለአካባቢው ተጨማሪ ገቢ የምታገኙበት አካባቢያችሁን በደንብ የምታውቁበት ነው የሚሆነው። እጅግ አድርገን እናመሰግናለን ስለተከታተላችሁን። ቀሪ ፕሮግራሞቻችን አሁንም ይቀጥላሉ። እዛ ደግሞ ጥደን የመጣነው ነገር አለ። እስካሁን በስሎም ይሆናል ብዙ እናሳያችሁ ነገሮችም ይኖራሉ። አሁንም በድጋሚ ቆይታችሁ ከኛ ጋር ተመልካቾቻችን እንግዲህ ቀደም ሲል ጥደነው የነበረው ጎመን በስሎ እዚህ እንደምታዩት ቀርቧል ማለት ነው። እሷ ደግሞ ምን እንደምናደርገው ይሄ ለተለየ አዘገጃጀት ነው፣ ይሄኛውም ለተለየ አዘገጃጀት ነው። ስለዚህ እንዴት እንደምናዘጋጅ እያሳዩን አብረን እንሰራለን ማለት ነው። የቱ ነው የሚቀድመው ይሄኛው ወይስ ያኛው? ያኛው ይቀድማል። እሱ ተሰጠናለች እየከተፈን እያወራን እንሄዳለን ማለት ነው። እስቲ አከታተፉን። አሁን ይሄ እንትኖቹ እነዚህ ከላይ ያሉ እንጨቶቹ ሰብሰብ ተደርገው ጫፋቸው ነው የሚያዘው ብላው እንትን የሚል ከሆነ ማለት ነው። በጣም ይደቃል ማለት ነው። ይሄ ነገር ለምንድን ነው የምንጠቀመው ማለት ነው? ከዛ ለክትፎ ጎመን ክትፎ ነው። ስለዚህ ሳይጨመቅ ነው የሚከተፈው። ሳይጨመቅ ይከተፋል። ከዛ በኋላ ነው የሚጨመቀው። እስቲ ልሞክር። ብላኝ ቀይርልኝ ዜና ነገር አሰራ መሰለኝ። አይ ቆንጆ ነው። እንትና ታውፍ እንዳይወፍርብሽ በጣም ቀጭን ለቀጭን ደርቦ ስለዚህ ይሄንን አዘጋጅተን ከዛ በኋላ ምንድነው የሚሆነው? እኛ ከትፈን ያዘጋጀነው ይሄን ከትፈን ያዘጋጀነውን አሁን ከተከተፈ በኋላ ጎመን ክትፎ ለመስራት ነው። ያ እንግዲህ ቅቤ ተዘጋጅቷል። የሚጣ ለብቻው ይሰራል ማለት ነው። የብቻው ጎመን ክትፎ። ከዛ በኋላ ከዚህ ውስጥ ደግሞ ተጨማሪ ሌላ ነገር ምን ሰራበት አለ። ዙማ መጃት የሚባል በእኛ ባህል የሚሰራ ከከተፍነው ላይ ወስተን እንትን ከአይቤ ጋር ቀላቅለን ነው የምንሰራው። ቅቤ ጨምራል። እሱም አሪፍ የባህል ምግብ ነው። እሱም እንደዚሁ እንደ ጎመን እንደ አይነት ነው የምንጠቀመው ማለት ነው። ስለዚህ ይሄንን እየደጋገመ በደንብ እስኪደቅ ከትፋለን። ቀጥታ ወደ ጣባችን እንቀይርና ይጨመቃል። ከዛ በኋላ ሞቅ ይደረጋል በድስት።
እዛ ጋር ምን የምትሰራው ይሄንን ቅድም በቡለት ይቀቀል ነው ይቀቀልና መጀመሪያ ይጨመቃል። ከዛ በኋላ እንደዚህ ደቆ ይከተፋል ማለት ነው። ይሄ ዝቆ ብለን የምንጠራው ባይቤ የሚሰራ ነው እሱ ደግሞ። ስለዚህ ከዚህ የተሻለ ያኛው ደቀቅ ለማለት ይቀላል። በጣም መስሏል። ታየዋለሽ። ስታዩ ደግሞ በተሻለ መልኩ በእጅሽ ይዘሽ ስለምትሰሪው እንትን ይላል ማለት ነው። ስለዚህ እንዴት ነኝ እኔ እንዳንቺ አሪፍ ቆንጆ ነው። ትንሽ እጅሽን እንትን ደቀቅ ለማድረግ ነው። ደቀቅ በጣም መጥቀቅ አለበት ጎመን ክትፎ ሲሆን ለዛ ይመቸናል ማለት ነው። በጣም ከደቀቀ ሲበላ የተለየ ጣዕም አለው። እንግዲህ እንደምታዩት የምንችለው እንደነሱም ላልሆን ይችላል ግን ለክፉ አትሰጭም ብላኛለች። እሱን እያዘጋጀን እንግዲህ ጎመን ክትፏችንን እስኪቀርብ ድረስ ያለው ሂደት ነው የምናሳያችሁ። እንደዚህ ድቅቅ እስኪል ድረስ እየከተፍን እንቆያለን። እናንተም እያያችሁ አስተያየት እየሰጣችሁ በቤታችሁ እየሰራችሁ እንኳን የምታዩን ደግሞ እንደዚህ ነው እንደዛ አይደለም አስተያየቶችንም እንቀበላለን። አስተያየት እየሰጣችሁ የራሳችሁን ሀሳብ እያከላችሁ በተለይ ብሔረሰቡ ተወላጆች ደግሞ በደንብ ታውቁታላችሁ እንዴት እንደሚዘጋጅ። እዛም ላይ አሪፍ ቆይታ እያደረጋችሁ በቤታችሁ ራሱ የምትከታተሉን ተመልካቾቻችን አሁንም ከኛ ጋር ቆይታችሁ እንድታደርጉ ነው የምንጋብዘው። እኛ እንግዲህ መክተፋችንን እንቀጥላለን። ቢላ ማይ ስታደርግ እኮ አይቼ ነበር። እሺ እኔ እኮ ቀጥልሽ ይሄ በጣም መጥቀቅ ስላለበት ስለየታ አለምሽ ማቺ አራይ ከትፋለሁ። በጣም መከተፍ አለበት ይሄ ጎመን ክትፎ ሲሆን الله ودولن لن يقلطو ككنات مهال ليون مرتو ولون ميسامر كودا الجمال يدستاچن كأن زاري نوعيتي تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم أزمة فكر تلعسن يا شكرنا دجان وقتن خلن ينشرب ይሄ ቆጮ ነው። ያው ከንሰት እንትን እንደሚሰራ ቀደም ነግሬሽ ነበረ። ከዛ ከሚጠፈጠፍበት ጀምሮ ከንሰት የሚሰራ ነው። ይሄ ነገር ፎቦ ይባላል። ሲጥና ከቃጫና ወፍጮ ነው የሚሰራ። ይሄ እቺ ነገር ተጠፈጥፍባት ነው። ከዛ በኋላ ይሄ ቆጮ ነው። የእንሰት ተዋጽኦ ናቸው ማለት ነው እነዚህ የሚሰሩባቸው። ከዛ በኋላ ይሄ ቆጮ ታጥቦ መጀመሪያ ተፍቆ በስሎ ጓሮ ላይ ከዛ በኋላ ይታጠባል። ቃጫው ምኑ ቆሻሻ ነገር ከወጣ በኋላ በጆኒያ ነገር ይታሰርና ውሃው እንዲወርድ ይደረጋል። ድንጋይ ተከምሮበት ከዛ በኋላ ምን ይሆናል ማለት ነው። ውሃው ከወጣ በኋላ በአዲስ ውሃ ሲያሹ አሁን ስላላየን ነው እንጂ ይታሽና እንደገና ውሃ ተጨምሮ ከዛ በኋላ ይሄ ፎቦ በሚባለው ተቀምጦ ምን ይሰራል ማለት ነው። ክብ ተሰርቶ ወይም አራት ማዕዘን ተሰርቶ ምን ይሆናል ማለት ነው። ይጠፈጠፋል። ከተጠፈጠፈ በኋላ በብረት ምጣድ ደግሞ ኮባ ከላይ ተደርጎ እንትን ማለት ይቻላል መስራት ይቻላል። አሁን ሲሰራ እናያለን ማለት ነው። ይጋገራል ማለት ነው። ተጋግሮ በአሪፍ ነገር ነው ታይዋለሽ። ስለዚህ ቀደም ሲል ያዘጋጀነው ጎመን ሌሎችንም ምግቦች ማለት ነው ቆጮ የሚያባላ ነገር ነው። እስኪ ማየኔ ላግዞት ግዴለ። እሺ ልሞክር እስኪ። ትንሽ ከዚህ ሰፋ አይልም? እንደዚህ ነው የሚሆነው። ችግር የለውም። ትንሽ ለማስፋት ልሞክራ። እሺ አስፈ በደንብ ቤት ነኝ ማየ ልክ ነኝ። በቀጭኑ ለመስራት በጣም መስራት አለበት። እንደዚህ ለማድረግ በደንብ ክብ ሰሪያለሽ ትይዋለሽ። ትንሽ ለውሰደውና ከዛ እንደዚህ ማለት ነው አይደል ክብ የምንሰራው። ቆይ ላሳይሽ። ከዚህ ከአንድ በኩል ነው የሚጀምሪው በቀጭኑ ለመስራት
እንደዚህ ታረጊያለሽ። እንዲሰፋ ቀጭን ይሆናል ማለት ነው። ይወፍርብናል። ክብ አድርገሽው ዝም ብለሽ ካልሽው ይወፍራል። እየሰራሽ ትይዛለሽ ማለት ነው። እቺን እንደዚህ ትመቻለሽ። አይ ወደ ውስጥ ታዞሪያለሽ እንደዚህ። እቺ ትንሽ የተሻለ ዘዴ ነው። የቤት ሲሰሩ እንደዚህ ሲያደርጉ ነው እኔ ያስተዋልኳቸው። አሁን እንደሱ ማድረግ ትችያለሽ ማለት ነው። ይሄኛው አሁን የተፈጠፍነውን አንስቶ እንትን ላይ መጣል ይቻላል። እሺ እስቲ ወደዚህ ይሄኛው ላስተካክል። በስተካከያ ይቻላል። እስቲ አሁን ቅድም እንዳልኩ ብዙ ተሳትፎ ብዙ እንግዲህ የተወደዳችሁ ተመልካቾቻችን አሁን ደግሞ ቆጮ ወደ መጋገር ነው የምንሄደው ማለት ነው። ሁሉም ምግቦቻችን እንግዲህ ሰዓታቸውን ጠብቆ ቶሎ ቶሎ እያዘጋጀን ነው። ወንዶቹም እየጠበቁ ነው። ሰዓት ደረሰ የሚሉም አሉ። እንግዲህ ማየት የሚቀጥለው ነገር እስኪ ይዘን እንሂድ። እሺ ይጣላል። አፍላን የተሰጠው تقبل الله منا ومنكم عيد مبارك علينا وعليكم منا ومنكم عيد مبارك علينا وعليكم أزمة فكر تلابسن يا شقرنيا دجان كوكتن كلن من شرو የተወደዳችሁ ተመልካቾቻችን እንግዲህ ቀደም ሲል ለተከታተላችሁት ወንዶቹ ጋር ሄድኩኝ፣ ቡና ደረስኩ። እነሱም እንጨት ፈለጣውን አሊ በደንብ እያሳለጠ ነበረ። እሱን ተከታተልን። እንግዲህ በመሃል እናቶች ደግሞ እስክንመለስ ድረስ አንዳንዶቹን አዘጋጅተው ጠብቀውናል። የተቀሩትን ደግሞ ለአረፋ ቀን ይኸው እዛ ጋር እንደምትመለከቱት አተካኖ እየተዘጋጀ ነው አይደለ? እነዚህ ነገሮች ደግሞ እስቲ ምን ቀረ የሚለውን ደግሞ እናሳያቸዋለን። እዚህ ታግዥኛለሽ? እሺ፣ አመሰግናለሁ። እዛች ጋር ያው እየተሰራ ያለው በሴቶች አረፋ ቀን ለቡና ቁርስ የሚቀርብ አተካና ነው እና የሚሰራው ያው ቡላ፣ አይቤ፣ ቅቤ፣ ጫው፣ ሚጥሚጣ ይጨመራል። እነዚህ አጣፋጭ የሆኑ ቅመም እየጨመረን ምን ሰራው ነው ለሴቶች አረፋ ቀን የመጀመሪያ የቡና ቁርስ ምንለው ነው ማለት ነው። ጥሩ። ቅድም እንዳየሁት ከሆነ ተፈታ፣ እዚኛው ተሰበሰበ እዚኛው እቃ ላይ፣ ከዛ በኋላ አይብ ለበሰ። አይብ ለብሶ ከዛ ቅቤ ከላዩ ላይ አርገን ከዛ በኋላ ይሄ እንትን ይባልና ለቡና ቁርስ ይቀርባል ማለት ነው። ለአባቶችም ኦር ደግሞ እዛው ለባሉ ታዳሚዎች ይቀርባል ማለት ነው። አሁን ቅቤ ሚጥሚጣ ሌላውን እንትን ታደርጋለች ቅመማ ማለት ነው። እሺ፣ መቀጠል ይችላሉ። ችግር የለም። እያዘጋጀን ቢሆን ቆንጆ ነው። እሱን እንጋለን ማለት ነው። ከዛ በመቀጠል እዚች ጋር የምናያት ነገር አለች። የተሰራ ነው። ይሄ የጎመን ክትፎ ነው። ጎመኑ ሲማሮ የሚባል ጎመን ነው የሚቀቀለው። ይሄ ለጎመን ክትፎ ሲማሮ የሚባለው አበሻ ጎመን ሆኖ ይለያያሉ ጎመኖቹ። ቅድም የቀቀል ነው ማለት ነው። ለቅድም ለካሜራው የቀቀልናት ናት። በዚች በደንብ ቅቤ ይጨመራል፣ ይከተፋል። በደንብ መጀመሪያ ተቀቅሎ ታጥቦ ተቀቅሎ ይከተፋል። ከዛ በኋላ ከተከተፈው በኋላ ጣባ ላይ በደንብ ይሞቅና ከሞቀ በኋላ ምን ይደረጋል? በደንብ ቅቤ ይጨመርበታል ማለት ነው። ይሄ ውስጡ ቅቤ ብቻ ነው፣ ተያይዟል ማለት ነው። ያ ለሰው የሚቀርብ ነው ማለት ነው። አንደኛው የሴቶች አረፋ ቀን የሚቀርብ ምርጡ ምግብ ብለን የምንወስደው ነው ማለት ነው። ሁለተኛውን ስንሄድ ደግሞ ይሄ ቀረማጦ ይባላል። ይሄ ቀረማጦ ምንለው ይሄም ከሲማሮ ከሚባለው ጎመን የሚሰራ ነው። እሱም በእጅ ተቀንጥሶ ነው የሚሰራው። ቅድም እንዳዘጋጀ ነው በእጅ ጣድን። አሁን ደግሞ ተዘጋጅቷል። ይሄ ቅቤ ተጨምሯል፣ ሚጥሚጣ፣ ጫው ይጨመራል። በጣም ጣፋጭ ነው። ምንም ሳይነካካው እቺ በእጅ እያነሱ ወይም በቆጮ እያነሱ መብላት መመገብ ይቻላል ማለት ነው። ሌላኛው ደግሞ አራተኛው ነገራችን ይሄ ዙቆ የሚባለው ነው። አበሻ ጎመን ሆኖ ፊሾ የሚባል ዝርያ ያለው የጎመን አይነት ነው። ይሄ ጎመን ደግሞ በቦሌ ወይም ቦለት በሚባለው ቅድም እንዳለ ሙሉ ፕሮሰሱን አሳይተናል። አሁን ደግሞ ከአይብ ጋር ተቀላቅሎ ተዘጋጀ። በጣም የሚጣፍጠው ሌላኛው አራተኛው ምግባችን ነው ማለት ነው። ይሄ ዝማመጃት ምንለው ያው ቅድም ባልነው በሲማሮ ጎመን ለከትፎ ምን ይሆናል ማለት ነው። አንድ ላይ ይቀላቀላል። አይቤና ጎመን ይቀላቀላል። ሚጥሚጣ ይጨመርበታል፣ ጫው ይጨመርበታል፣ ቅቤ በደንብ ተጨምሮ ይታሻል ማለት ነው። ከዛ በኋላ ይሄም አንዱ ምግብ አይነት ነው ማለት ነው። ከዛ በመቀጠል ደግሞ ሌላኛው ነጭ አይቤ ነው። ነጭ አይቤ ብቻውን ይሰራል።
አብሽ ይጨመራል። ከዚህ እዚህኛው ላይ አብሽ፣ ሚጥሚጣ፣ ጨው ይጨመራል፣ ቂቤ በእነዚህ ነገሮች ይታሻል ማለት ነው። ይሄ ለሴቶች አረፋ ቀን የሚዘጋጅ ነው። ቆጮ ይቀረናል። ቆጮ አልመጣልም። ቆጮ ተጨምሮ ከነዚህ ለሴቶች አረፋ ቀን የምንመገበው የምግብ አይነት ወይም በስልጤ ባህል የሚሰሩ በሴቶች አረፋ ቀን የምንሰራቸው የምግብ አይነቶች ናቸው ማለት ነው። ይህ ፕሮግራም እንግዲህ ከስልጤ ዞን አልቾ ሪሮ ወረዳ ጋር በመተባበር ነው የተዘጋጀው። ይሄው እንደምትመለከቱት ቆጮ መጥቷል። እጅግ አድርገን እናመሰግናለን። እኔ ደግሞ ከመግቢያ ጀምሮ እንደነገርኳችሁ ይህንን የመሰለ አልባሳት ያቀረበችልን ሮሻን ኮሌክሽን እጅግ አድርገን እናመሰግናለን። ቤተል አካባቢ ፋሚሊ ታወር ማግኘት ትችላላችሁ። እዚህ ክፍለ ሀገር ድረስ መጥቼ እንደዚህ ምርድ ምቅ ብዬ አሪፍ የሆነ የበዓል ዝግጅቶችን ከእናንተ ጋር እንዳደርግ አድርጋኛለች። እጅግ አድርጌ አመሰግናለሁ። ሌሎች ፕሮግራሞቻችን ይቀጥላል። ቀደም ሲል እንደነገርናችሁ እነዚህ ምግቦች ይዘን ደግሞ እንሄዳለን ወደ ሳሎን ማለት ነው እናቀርባለን። تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم الله ودولن የተወደዳችሁ ተመልካቾቻችን እንግዲህ እንደተከታተላችሁት ነው። ቀደም ሲል ከአጀማመሩ ጀምሮ መጨረሻው ምን ይመስላል እስከሚለው ድረስ ያሳየናችሁ ቆይታችንን አደረግን። አሁን ደግሞ የሚቀረን ነገር ቆጮን ጨምረን እነዚህን ምግቦች ደግሞ የዛጋ የሚቀረው እየተዘጋጀ ነው ይዘን ደግሞ ከኛ ከሴቶችም ጋር እንዲሁ ደግሞ ወንዶችም ተካተውበት አቀርበን የመመገብ ስነ ስርዓቱ የመመራረቅ ቡና የመጠጣት እንደዚህ አይነት ሂደቶች ናቸው የሚቀጥሉት። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቆይታችን ብዙ ነገሮችን ከስልጤ ማህበረሰብ ወሰድን። እጅግ በጣም ሰው አክባሪ እንግዳ ተቀባይ ማህበረሰብ ተመለከትን። እንግዲህ በጣም እጅግ አድርገን እናመሰግናለን። ከስልጤ ዞን ባህልና ቱሪዝም ጋር በመተባበር ነው ይህ ፕሮግራም የተዘጋጀላችሁ። እጅግ አድርገን እናመሰግናለን። تقبل الله منا ومنكم عيد مبارك علينا وعليكم